በዛሬው ቪዲዮአችን የምንመለከተው የዲቪ 2027 አፕሊኬሽን ምን እንደሚመስልና እንዴት አድርጋችሁ ከመጀመሪያው እስከ መጨረሻው ድረስ አፕላይ እንደምታደርጉ ስቴፕ ባይ ስቴፕ ነው የማሳያችሁ። እውነት ለመናገር ይሄንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት ማንንም ሰው ሳያግዛችሁና ሌሎች ተጨማሪ ወጪዎችን ሳትዋጡ በራሳችሁ እጅ ዲቪ 2027ን መሙላት ትችላላችሁ። ስለዚህ ከናንተ የሚጠበቀው ይሄንን ቪዲዮ እስከ መጨረሻው ድረስ መመልከት ብቻ ነው። እኔ በተቻለ መጠን እያንዳንዱ ነጥብ ላይ ማብራሪያ ሰጣችኋለሁ። እያንዳንዱ ቦታና ጉዳይ ላይም አስፈላጊ የሆነውን መረጃ ለናንተ ሰጣለሁ። ሰው በዚህ ቪዲዮ ከምናነሳቸው ነጥቦች መካከል የመጀመሪያው ዲቪ ማለት ምን ማለት ነው? በየአመቱ በዚህ የዳይቨርሲቲ ፕሮግራም ምን ያክል ዜጎች የግሪን ካርድ ወይም ደግሞ ቪዛ ካርድ ያገኛሉ? አጠቃላይ የእጣ አወጣጥ ስነ ስርዓት ውስጥ ምን ሊመስል ይችላል የሚሉ ነጥቦችን እናያለን። በሁለተኛ ደረጃ እንዴት አድርገን ነው አፕላይ የምናደርገው የሚለውን ዋናውን ዌብሳይት ከፍተን እያንዳንዱ ነጥብ ላይ እያወራን እንመለከታለን። በሶስተኛ ደረጃ አሁን በዚህ አመት ብቻ ተግባራዊ ስለተደረገው ስለማመልከቻ ክፍያ ወይንም ሬጂስትሬሽን ፊ በደንብ አድርገን የምናወራ ይሆናል። በስተመጨረሻና በአራተኛ ደረጃ የምንመለከተው ምን አይነት ኤረሮች ወይንም ችግሮች የኛን አፕሊኬሽን ዲስኳሊፋይድ ሊያደርጉት ይችላሉ የሚለውን በዝርዝር እንመለከታለን። ስለዚህ ሁላችንም ይሄንን ቪዲዮ ከመጀመራችን በፊት ላይክ እናደርገዋለን። አዲስና ከዚህ በፊት ቤተሰብ ያልሆናችሁ ሰዎች ካላችሁ ደግሞ ቻናሉን ሰብስክራይብ አድርጉት። ምናልባት ለሌሎች ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ወደ ቪዲዮ እሺ ፋሚሊ ተመልሰናል። በመጀመሪያ እንደ መግቢያ የምንመለከተው ዳይቨርሲቲ ቪዛ ማለት ምን ማለት ነው የሚለውን እናያለን። ዳይቨርሲቲ ቪዛ ማለት አሜሪካ በየአመቱ የምታዘጋጀውና ለድለኞች የቋሚ መኖሪያ ፈቃድ የምትሰጥበት ፕሮሰስ ነው። እንደሚታወቀው ዲቪ ወይንም ዳይቨርሲቲ ቪዛ በእጣና ራንደምሊ ሴሌክት በመደረግ ብቻ ነው ይሄንን ቪዛ ሊያስገኝ የሚችለው። አሜሪካ በየአመቱ 55000 የተለያዩ ሀገራትን ዜጎች በዚህ የዲቪ ፕሮግራም ታስገባለች። ያም ማለት እንግዲህ ሀገራችን ኢትዮጵያም በተለያዩ አመታት የተለያዩ ቁጥር ያላቸው ሰዎችን የዚህ የዲቪ ፕሮግራም እድል ተጠቃሚ ማድረግ ችላለች። አሁንም ኤሊጂብል ከሆኑ ወይንም ፍቃድ ካላቸው ካንትሪዎች መካከል ኢትዮጵያ አንደኛዋ ነች ማለት ነው። ስለጣ ወጣቱ ስንመለከት ምንም አይነት ማኑዋል የሆነ ነገር የለም። በመጀመሪያ አፕላይ ታደርጋላችሁ። አፕላይ ያደረጋችሁት መረጃ ኢቫሉዌት ይደረጋል። ያም ማለት አላስፈላጊ የሆኑ ችግሮች ካሉ አውቶማቲካሊ እጣው ውስጥ ላትገቡ ትችላላችሁ። ነገር ግን እነሱ ኤረሮች ከሌሉና ችግሮች ከሌሉ ወደ እጣው ትገባላችሁ። ዘን ማሽን ወይንም ኮምፒውተር ነው አውቶማቲካሊ የናንተን እጣ ሊያወጣ የሚችለው። ስለዚህ ምንም አይነት ቢያዝ ወይንም ችግር ሊኖር አይችልም። መጀመሪያውኑ ትክክለኛ መረጃ እስከሰጣችሁ ድረስ የእጣ አወጣጥ ስነ ስርዓቱ ለሁሉም ሰው እኩል የሆነ ፕሮባቢሊቲ ያለው። ሁላችሁም ትክክለኛ መረጃ በመስጠት አሪፍ ፎቶግራፍ በማስገባት የዚህ እጣ ተሳታፊ መሆን ትችላላችሁ። እንደ መግቢያ ይሄንን ከተመለከት በሁለተኛ ደረጃ how to apply የሚለውን ደግሞ በዝርዝር እንመልከት። እዚህ ጋር እንግዲህ ማወቅ ያለባችሁ ነገር ዘንድሮ በዚህ አመት $1 የማመልከቻ ክፍያ ስላለ በጣም ብዙ የሚባሉ ስካመሮች ይመጣሉ። ያ ማለት ያችን $1 ከብዙ ግለሰቦች ለመውሰድ አርቲፊሻል የሆነ ወይንም ፌክ የሆነ ዌብሳይት ሊያመጡ ይችላሉ። ስለዚህ ትክክለኛ የሆነ የማመልከቻ ዌብሳይት የምታገኙት ከዋናው ዲፓርትመንት ኦፍ ስቴት ቢሮ ኦፍ ኮንሱላር አፌርስ ያ ማለት www.dvprogram.state.gov ብቻ ነው። ስለዚህ እናንተ ይሄንን ዌብሳይት በቀጥታ መጠቀም ትችላላችሁ። ከዚህ ውጭ ያለ ዌብሳይት ብትሞክሩ እመኑ የናንተን አፕሊኬሽን ፌል ያደርገዋል። ስለዚህ በጥንቃቄ ይሄንን ዌብሳይት ብቻ ተጠቀሙ። ዘን እኛ ይሄንን ዌብሳይት ተጠቅመን ወደ ዋናው የዲቪ ማመልከቻ ፖርታል እንገባለን። ትክክለኛነቱንና የዲፓርትመንት ኦፍ ስቴት ኦፊሻል ዌብሳይት መሆኑን ማየት ትችላላችሁ። ይሄው እንደምትመለከቱት ዩኤስ ዲፓርትመንት ኦፍ ስቴት ቢሮ ኦፍ ኮንሱላር አፌርስ ይላል። ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ይልና ታንኪዩ ይላል። ከታች ቼክ ስታተስ ነው የሚል። ይሄ የሆነበት ምክንያት ምንድነው? አሁን የዲቪ 2027 ኢንትሪ ፖርታል ስላልተከፈተ ነው። እንደተከፈተ ግን ዌልካም ይላል። ከላይ የፎቶ ጋይድላይን ይኖራል ወይም ደግሞ አንዳንድ ኢንስትራክሽኖች ይመጣሉ። እሱ ኢንስትራክሽን በፒዲኤፍ ይቀመጣል። እናንተ እየገባችሁ ማየት ትችላላችሁ።
ለአሁኑ ግን እንደምትመለከቱት ዲቪ 2026 ኢንትራንት ስታተስ ቼክ ነው የሚለው በ2026 ያሸነፉ ሰዎች ውጤታቸውን የሚመለከቱበት ቦታ ነው ማለት ነው። ዘን እናንተ ይሄንን ዌብሳይት ሁሌ እየጎበኛችሁ መቼ እንደተጀመረና መቼ እንደሚጀመር ማወቅ ትችላላችሁ። ዘን እኛ ከዚህ በፊት የሞላንበት ሙሉ ፎርም ስላለንና በዚህ አመት የተጨመረውን አዲሱን ህግ ጨምረን ያዘጋጀነው ፎርም አለ። እሱን እያንዳንዱን ፎርም አሳያችኋለሁ ማለት ነው። እንደምትመለከቱት ዲቪ 2027 አፕሊኬሽን ፎርም ነው የሚለው ይሄው በኢቴክ ሚዲያ ነው የተዘጋጀው። ከዚህ በፊት ከሞላ ነውና አሁን ይጨመራሉ ተብለው ከታሰቡት አንፃር ሁሉንም ነገር አካተንበታል። ስለዚህ እንደምትመለከቱት ዲቪ 2027 አፕሊኬሽን ፕሮሰስ ይላል። እያንዳንዱን ነገር እዚህ ጋር ኬር አድርጋችሁ እንድትከታተሉኝ ይፈልጋለሁ። ስለዚህ በዋነኝነት ወደ ዌብሳይቱ ከገባችሁ በኋላ የሚያመጣላችሁ ይሄንን ነው ማለት ነው። እንደምታዩት የሚጀምረው ላስት ኔም ብሎ ነው። በጣም አሪፍ። እዚህ ጋር እንግዲህ ላስት ኔም ይላል። እንደምትመለከቱት የአያት ስም ነው የሚቀድመው። የአያት ስም ትጽፋላችሁ። ይሄንን ስም በምትጽፉበት ጊዜ ሁለት አይነት አማራጭ አላችሁ። አንደኛው ሁሉንም በካፒታል ሌተር መጻፍ ሊሆን ይችላል። ሁለተኛው ደግሞ ፈርስት ሌተር ካፒታላይዝ ማድረግ ትችላላችሁ። ይሄንን ሁሉንም እኔም እየሞላው ቀጥታ ላሳያችሁ። ለምሳሌ ያክል የኔ የአያት ስም አበበ ከሆነ ABEBE አርጌ መጻፍ ይችላልው በካፒታል ሌተር ማለት ነው። ወይንም ደግሞ ይሄንን አጠፋና የመጀመሪያዋን ካፒታል አርጌ BEBE በቃ ይሄኛውን አይነት መጠቀም እንችላለን ማለት ነው። ፈርስት ኔም የሚለው ጋርም እንደዚሁ ለምሳሌ ኢቴክ ከሆነ ኢቴክ ብዬ ጽፋለሁ። ሚድል ኔም ወይንም ያባት ስም ደግሞ ሚዲያ ከሆነ MDEIA ብዬ እጽፋለሁ ማለት ነው። እናንተም ይሄንን ፎርማት መጠቀም ትችላላችሁ ወይ በካፒታል ሌተር ወይንም ደግሞ ፈርስት ሌተር ካፒታል። በጣም አሪፍ። ከታች ጾታ ይላል ወንድ ወይንም ሴት የሚለውን ትመርጣላችሁ። ዘን በርዝ ዴት ይላል የልደት ቀን ወርና አመት የሚል ነገር አለ። እዚህ ጋር ምናልባት የናንተ የልደት ወራችሁ ቀናችሁና ዓመተ ምህረቱ በኢትዮጵያ ካሌንደር ከሆነ ሜቢ ፓስፖርት የማትጠቀሙ ከሆነ የተጻፈው አጠቃላይ ዶክመንታችሁ በኢትዮጵያ አቆጣጠር ከሆነ ዴት ኮንቨርተር መጠቀም ትችላላችሁ። ዌብሳይት ላይም ዴት ኮንቨርተር አለ። የስልክ አፕሊኬሽንም አለ። እዚህ ጋር ባለው የቴሌግራም አድራሻም አፕሊኬሽኑና ዌብሳይቱን እጽፍላችኋለሁ። እኔ አሁን ለምሳሌ ግንቦት ወይንም ደግሞ 05 ለዋለው ቀኑን 1 ለዋለው ዓመተ ምህረቱን ደግሞ 1991 ልለው ይችላል። ይሄ የናንተ ምርጫ ነው። በፈረንጆች ወይም በጂሲ ነው የሚጻፈው። ዘን ይሄን ከጻፋችሁ በኋላ ወደ ታች ሲቲ ዌር ዩ ዌር ቦርን ይላል። ምናልባት የተወለዳችሁበት ቦታ የከተማ ስም ከሌለው የወረዳችሁን የከተማ ስም መጠቀም ትችላላችሁ። እዚህ ጋር የወረዳ ከተማ ስም መጻፍ ትችላላችሁ። ለምሳሌ አዲስ አበባ ከተወለዳችሁ አዲስ አበባ ልትሉ ትችላላችሁ። ሌሎች የወረዳ ከተማ ስም መጠቀም ትችላላችሁ። ካንትሪ ዌር ዩ ዌር ቦርን ይላል። ይሄ ደግሞ ኢትዮጵያ ነው። ካንትሪ ኦፍ ኤሊጂቢሊቲ ይላል። ይሄ ከተወለዳችሁበት ሀገር ጋር ይመሳሰላል። ያ ማለት ለዲቪ አፕሊኬሽኑ ይሄ ሀገር ኤሊጂብል ወይም ፍቃድ አለው ወይ ነው። አዎ፣ ስለዚህ ኢትዮጵያ ትሉታላችሁ። ዘን ኢንትራንት ፎቶግራፍ ይላል። እዚህ ጋር ፎቶግራፋችሁን ነው የምታስገቡት ፎቶግራፍ 600 በ600 ፒክስል የሆነ ነው። ፎቶግራፍን በተመለከተ እያንዳንዱን ስቴፕ እና እያንዳንዱን ቅደም ተከተል ወይንም እያንዳንዱን ሪኳየርመንት ሌላ አጭር ቪዲዮ ሰራላችኋለሁ። ነገር ግን እናንተ ዋይት የሆነ ባክግራውንድ ያለው አሪፍ የሆነ ክሊር የሆነ ፎቶግራፍ ያስፈልጋችኋል። ሳይዙን ስትመለከቱ 600 በ600 ፒክስል ሳይዝ መሆን አለበት። ይሄን ፎቶግራፍ አድ ትሉና ታስገባላችሁ ማለት ነው። ሌላው ሚሊንግ አድሬስ ነው። ሚሊንግ አድሬስን ስትመለከቱ እንደምታዩት ከኤ እስከ ጂ ድረስ ያሉ ነገሮች አሉ። ሁሎችም የሚሞሉ አይደሉም፣ ሁሎችም ደግሞ የሚተው አይደሉም። ስለዚህ የመጀመሪያው ኢንኬር ኦፍ ይላል። ኢንኬር ኦፍ የሚለው ኦፕሽናል ነው ፋሚሊ፣ ይሄን ትተውታላችሁ። ሁለተኛው አድሬስ ላይን 1 ይላል። አድሬስ ላይን 1 ማለት የተወለዳችሁበት ከተማ ስም ከዛ ኮማ አድርጋችሁ ኢትዮጵያ ትሉታላችሁ። ይሄው ለምሳሌ አዲስ አበባን ከመረጣችሁ አዲስ አበባ ኢትዮጵያ፣ ጅማ ከሆነ ጅማ ኢትዮጵያ፣ ባህር ዳር ከሆነ ባህር ዳር ኢትዮጵያ፣ ሐዋሳ ከሆነ ሐዋሳ ኢትዮጵያ ብላችሁ ነው የምትሞሉት። ሶስተኛው ላይ አድሬስ ላይን 1 ይላል። ይሄ ኦፕሽናል ነው፣ መተው ትችላላችሁ። አራተኛው ላይ ሲቲ ኦር ታውን ይላል።
ከላይ በኩል እዚህ የሞላችሁትን ከተማ እዚህም ጋር ትሞሉታላችሁ ማለት ነው። አዲስ አበባ ካላችሁ አዲስ አበባ፣ ባህር ዳር ካላችሁ ባህር ዳር፣ መቀሌ ካላችሁ መቀሌ ተመሳሳይ ነው መሆን ያለበት። ዲስትሪክት፣ ካንትሪ፣ ፕሮቪንስ ኦር ስቴት ይላል። ይሄ ደግሞ ኢትዮጵያ የሚለውን ትጠቀማላችሁ። ፖስታል ኮድ ይላል። እዚህ ጋር ፖስታል ኮድ ወይንም ዚፕ ኮድ ምናልባት የእናንተን ከተማ ፖስታል ኮድ የምታውቁ ከሆነ መሙላት ትችላላችሁ። ለምሳሌ እኔ ይሄው አዲስ አበባ ከላይ ስለተጠቀምኩ የአዲስ አበባ ፖስታል ኮድ 1000 ነው። ባህር ዳር ከተጠቀማችሁ ደግሞ የባህር ዳር ፖስታል ኮድ 6000 ነው ማለት ነው። ኢትዮጵያ ውስጥ ያሉ ከተሞችን የፖስታል ኮድ ወይንም ዚፕ ኮድ ለማወቅ ይሄንን የቴሌግራም አድራሻ ተጠቀሙ። እዚህ ጋር አስቀምጥላችኋለሁ። ቀጥታ ይሄንን እየነካችሁ ፒን የተደረገው ሜሴጅ በመክፈት የእያንዳንዱን የኢትዮጵያ ከተማ ፖስታል ኮድ ወይንም ዚፕ ኮድ ማግኘት ትችላላችሁ። ሌላው የመጨረሻው ካንትሪ ነው የሚለው ካንትሪ ኢትዮጵያ ትሉታላችሁ ማለት ነው። ሚሊንግ አድሬስ በዚህ ያበቃል ማለት ነው። ቀጥሎ ያለውና ልንሞላው የሚገባ ነገር ካንትሪ ዌር ዩ ላይቭ ቱዳይ ነው። ይሄ ደግሞ አሁን ያላችሁበት ሀገር ነው። ምናልባት ኢትዮጵያ ውስጥ ተወልዳችሁ ለስራ ወደ አረብ ሀገር ሄዳችሁ አሜሪካን ሀገር ያላችሁ፣ ኤሺያ ያላችሁ፣ እዚሁ አፍሪካ ሀገርም ያላችሁ ሰዎች የምትሞሉት አሁን እየኖራችሁበት ያላችሁበትን ሀገር ብቻ ነው። ስለዚህ ኢትዮጵያ ያላችሁ ኢትዮጵያ፣ ሳውዲ አረቢያ ያላችሁ ሳውዲ አረቢያ፣ ኩዌት ያላችሁ ኩዌት፣ ሳውዝ አፍሪካ ያላችሁ ሳውዝ አፍሪካ ብላችሁ ነው የምትሞሉ። ዘን ስልክ ቁጥር ይላል። ስልክ ቁጥር ኦፕሽናል ሊሆን ይችላል። ነገር ግን ብታስገቡ ምንም የምትጎዱት ነገር ስለሌለ ስልክ ቁጥራችሁን አስገቡ። ፕላስ 251 ትሉና 9 ብላችሁ ትቀጥላላችሁ። ስልክ ቁጥር ማስገባት ግዴታ ነው። ከዚህ በመቀጠል ኢሜል አድሬስ ነው። ፋሚሊ ኢሜል አድሬስን እንደ ቀላል ነገር እንዳታዩት፣ ግዴታ ልታስገቡት የሚገባ መረጃ ነው። እንበልና በአጋጣሚ የያዛችሁት ኮንፈርሜሽን ነምበር ቢጠፋ፣ ሴቭ ያደረጋችሁት ፋይል ቢጠፋ ወይንም ደግሞ ኮምፒውተራችሁ ቢሰረቅ ቢቃጠል ቢጠፋ ይሄንን ኮንፈርሜሽን ነምበር ድጋሜ ለማግኘት የምትችሉበት ዋነኛው መንገድ ኢሜላችሁ ነው። ኢሜል ከሌለ የጠፋባችሁን ኮንፈርሜሽን ሪከቨር ማድረግ አትችሉም። ስለዚህ ኢሜል አድሬስ የሚሰራ አክቲቭ የሆነ የኢሜል አድሬስ አስገቡ። እሺ ከዚህ በመቀጠል ሃይስት ሌቭል ኦፍ ኤጁኬሽን አቺቭድ ነው የሚል እንግዲህ ዋናው ነገር እዚህ ጋር ነው። ፋሚሊ እንደምታውቁት እንግዲህ ዲቪ ፕሮግራምን ለመሳተፍና አሸናፊ ሁናችሁ ግዴታ የትምህርት ደረጃ ሊኖራችሁ ይገባል። ለምሳሌ ያክል እንደምታዩት ከፕራይሜሪ ስኩል ጀምሮ እስከ ፒኤችዲ ወይንም ዶክተሬት ዲግሪ ድረስ ያለው ግለሰብ አፕላይ ማድረግ ይችላል። ሶ እያንዳንዱ ነጥብ ላይ ምን ነገሮች ናቸው ያሉ እናንተ የትኛው ነው የምትሞሉ የሚለው ነገር ደግሞ እዚህ ጋር ላሳያችሁ። እንደምታዩት የመጀመሪያው ፕራይሜሪ ስኩል ኦንሊ ይላል። ይሄ 8ኛ ክፍል ላጠናቀቁና የመጀመሪያ ደረጃ ትምህርት ብቻ ላላቸው ሰዎች ነው። ስለዚህ እናንተም አቺቭ ያደረጋችሁት ሃይ ሌቭል ኦፍ ኤጁኬሽን 8ኛ ክፍል ከሆነ ፕራይሜሪ ስኩል ኦንሊ ብላችሁ ነው የምትሞሉ። ሁለተኛው ሃይ ስኩል ኖ ዲግሪ ነው። ይሄ ደግሞ 9ኛ ክፍል 10ኛ ክፍል 11ኛ ክፍል ላላችሁ ሰዎች የሚሞላ የትምህርት ደረጃ ነው። ቀጣዩ ሃይ ስኩል ዲግሪ ነው። ሃይ ስኩል ዲግሪ ማለት 12ኛ ክፍልን አቺቭ ያደረገ ሰው ነው። ያ ማለት በአሜሪካን ስታንዳርድ የ12 ዓመት ኮርስ አቺቭ ያደረገ ሰው ሃይ ስኩል ዲግሪ ነው የሚባለው። ስለዚህ እናንተ 12ኛ ክፍል ከጨረሳችሁና ይሄንን ዲቪ አፕላይ ያደረጋችሁ ከሆነ የምትመርጡት የትምህርት ደረጃ ሃይ ስኩል ዲግሪ ነው። ቀጣይ ያለው ቮኬሽናል ስኩል ነው። ቮኬሽናል ስኩል ማለት ደግሞ የሙያና ቴክኒክ ትምህርት ያላችሁ ሰዎች እዚህ ጋር ቮኬሽናል ስኩል የሚለው ነው የምትሞሉት። ቀጣይ ያለው ሰም ዩኒቨርሲቲ ኮርስ ነው። ይሄ ደግሞ 12ኛ ክፍል አልፋችሁ ዩኒቨርሲቲ የገባችሁ ፍሬሽማን ተማሪዎች፣ አንደኛ ዓመት ተማሪዎች፣ ሁለተኛ ዓመት ተማሪዎች ምንም ይሁን ምን ዩኒቨርሲቲ ውስጥ ያላችሁ ነገር ግን የዩኒቨርሲቲ ዲግሪያችሁን በዚህ ዓመት የማትጨርሱ ሰዎች ሰም ዩኒቨርሲቲ ኮርስ የሚለው ነው የምትሞሉት። ቀጣዩ ዩኒቨርሲቲ ዲግሪ ነው። ይሄ ደግሞ የዩኒቨርሲቲ ዲግሪ የጨረሳችሁ ሰዎች ብቻ የምትሞሉት የትምህርት ደረጃ ነው። ቀጥሎ ያለው ሰም ግራጁዌት ሌቭል ኮርስ ነው። ይሄ ደግሞ ሁለተኛ ዲግሪ ትምህርታችሁን ለመማር የጀመራችሁ ነገር ግን የሁለተኛ ዲግሪ ትምህርታችሁን ያልጨረሳችሁ ሰዎች ክላስ ላይ ያላችሁ ሰዎች የምትሞሉት የትምህርት ደረጃ ነው። ቀጥሎ ያለው ማስተር ዲግሪ ነው። ይሄ ደግሞ ሁለተኛ ዲግሪ ያለው ሰው የሚሞላው የትምህርት ደረጃ ነው። ቀጥሎ ያለው ሰም ዶክተሬት ሌቭል ኮርስ ነው። ይሄ ደግሞ ፒኤችዲ ትምህርታቸውን እየተማሩ ያሉ ነገር ግን የፒኤችዲ ትምህርታቸውን ያልጨረሱ ሰዎች የሚሞሉት የትምህርት ደረጃ ነው። የመጨረሻው ዶክተሬት ዲግሪ ነው። ዶክተሬት ዲግሪ ማለት ደግሞ ሶስተኛ ዲግሪ ያላቸው ወረቀቱን ያዙ የተመረቁ ሰዎች የሚሞሉት የትምህርት ደረጃ ነው። እሺ የትምህርት ደረጃን በዚህ ጨርሰናል። ቀጣይ ያለው ከረንት ማሪታል ስታተስ ነው። ይሄ የጋብቻ ሁኔታ ነው። ያገባ፣ ያላገባ፣ የተፋታ፣ ባለቤቱን በሞት ያጣ ወይንም በህግ የተለያየ የሚል አማራጭ አለው። አንሜሪድ የሚለው ምንም ያላገባ ነው ወይንም
ለላጤዎች የሚሞላ ነው። ቀጥሎ ያለው ደግሞ ያገባ ነገር ግን ባለቤቱ የአሜሪካ ዜጋ ያልሆነ፣ ቀጥሎ ያለው ያገባ ነገር ግን ባለቤቱ የአሜሪካ ዜጋ የሆነ፣ ቀጥሎ ያለው ዳይቮርስድ ነው የተፋታ ነው። ቀጥሎ ያለው ደግሞ ዊዶውድ ነው ባለቤቱን በሞት ወይም በሆነ ነገር ያጣ። የመጨረሻው ሌጋሊ ሰፓሬትድ ነው በህግ ወይንም በወሳኝ ኩነት የተፋቱ ሰዎች የሚሞሉት ቦታ ነው። ስለዚህ እናንተ ከዚህ ውስጥ ያላችሁበትን መርጣችሁ መሙላት ይገባችኋል። ትክክለኛ የሆነው መረጃ ብቻ እንድታስገቡ አሳስባለሁ። በቀጣይ ያለው ነምበር ኦፍ ቺልድረን ነው። እዚህ ጋር ያላችሁን የልጆች ብዛት ማስገባት አለባችሁ። እዚህ ጋር 1 ስትሉና 2 ስትሉ 3 ስትሉ የሚያመጣላችሁ ፎርም የተለያየ ነው። 0 ካላችሁት የልጆችን ፎርም በጭራሽ አያመጣላችሁም። 1 ካላችሁት ለአንድ ልጅ የሚሆን ፎርም ብቻ ነው የሚያመጣው። 2 ካላችሁት ለ2 ልጅ ፎርም የሚሆን ነው የሚያመጣው። 3 ካላችሁት ለ3 ልጅ ፎርም የሚሆነው ነው የሚያመጣው። ስለዚህ እዚህ ጋር በደንብ አርጋችሁ በትክክል መሙላት አለባችሁ። እኔ አሁን ለምሳሌ አግብቻለሁ ባለቤቴ ግን የአሜሪካ ዜጋ አይደለችም ብዬ በሞላ ያሉትን ስቴፖችን ደግሞ ላሳያችሁ። ስፖዝ ፉል ኔም ይላል። እኔ አሁን አግብቻለሁ ብዬ ከሞላው የስፖዝ ወይንም የባለቤቴን የአያት ስም የራሷን ስምና የአባቷን ስም እዚህ ጋር አስገባለሁ ማለት ነው። እናንተም የባለቤታችሁን የአያት ስም የባለቤታችሁን ስምና የባለቤታችሁን አባት ስም እዚህ ጋር ትሞላላችሁ ማለት ነው። ሌላው የባለቤታችሁ የትውልድ ጊዜ ነው። ያ ማለት ቀን አመትና ወራት አለ እዚህ ጋር እንደምትመለከቱት ታስገባላችሁ ማለት ነው። ለምሳሌ መንዙ 4ኛው ወር ቢሆን ቀኑ ደግሞ 6 ቢሆን ዓመተ ምህረቱ 1989 ልትሉት ትችላላችሁ በፈረንጆች ማለት ነው። ሌላው ስፖዝ ጀንደር ነው ወንድ ወይንም ሴት የሚለውን ትሞላላችሁ። ቀጣይ ያለው ሲቲ ዌር ስፖዝ ዋዝ ቦርን ነው። ይሄ ደግሞ ባለቤታችሁ የተወለደበት ወይንም የተወለደችበት ከተማ ስም ነው የምታስገቡ። እንደነገርኳችሁ ከተማ ስም ነው የምታስገቡ። አዲስ አበባ፣ ባህር ዳር፣ መቀሌ፣ ጅማ ልትሉ ትችላላችሁ። ቀጥሎ ያለው ካንትሪ ዌር ስፖዝ ዋዝ ቦርን ነው። ይሄ ደግሞ የተወለደበት ሀገር ነው። ያው ኢትዮጵያ ሊሆን ይችላል ማለት ነው። ኢትዮጵያ ትላላችሁ። ዘን ስፖዝ ፎቶግራፍ ይላል። የባለቤታችሁን ፎቶግራፍ ታስገባላችሁ ማለት ነው። ቀጣይ እንግዲህ ልጆች አሉን ብላችሁ ከላይ ከሞላችሁ የሚያመጣላችሁ ፎርም ይሄ ነው። ቺልድረን ነምበር 1 ፉል ኔም ይላል። የአንደኛ ልጃችሁን ላስት ኔም፣ ፈርስት ኔም እና ሚድል ኔም ታስገባላችሁ። የአንደኛ ልጃችሁን በርዝ ዴት ሙሉ ዲቴል ታስገባላችሁ። ጾታ ታስገባላችሁ። የተወለደችበትን ወይንም የተወለደበትን ከተማ ስም ታስገባላችሁ። የተወለደበትን ሀገር ታስገባላችሁ። መጨረሻ ላይ ፎቶግራፍ ታስገባላችሁ ማለት ነው። ሁለትና ከዛ በላይ ልጆች ካሏችሁም ተመሳሳይ ስቴፕ ስለሆነ ይሄንን መድገም አያስፈልግም። ይሄንኑ ተመሳሳይ ስቴፕ ነው የምትደግሙት። ዘን ወደ ታች ሳብ እናደርገውና የልጆች መረጃን እናልፋለን። ምክንያቱም አንደኛውን ስላሳያችሁ ለቺልድረን ነምበር 2 ለቺልድረን ነምበር 3 ተመሳሳይ ነው። ምንም የተለየ ነገር የለውም። በጥንቃቄ መረጃቸውን ፎቶአቸውን እንድታስገቡ እጠይቃለሁ። እሺ አሁን እንግዲህ ይሄንን ካየን ቀጣዩ ፔመንት ሜተድ ነው የሚሆነው። ፋሚሊ እስካሁን ድረስ ይሄንን ቪዲዮ እየተመለከታችሁ ነገር ግን ላይክ ያላደረጋችሁ እንዲሁም አዲስ ሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ በጣም ነው ማዝነው። ሁላችሁም ላይክ አድርጉ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ እፈልጋለሁ። አመሰግናለሁ። እንቀጥል። ወደ ፔመንት ሜትድ ስንሄድ እንግዲህ ብዙ አይነት ፔመንት ሜትዶች ይጠበቃሉ። በዋነኝነት ኦፊሻሊ የተነገረው ወይንም በዲፓርትመንት ኦፍ ስቴት አዲስ ህግ ተብሎ የወጣው ክፍያው የሚፈጸመው በኤሌክትሮኒካል ፔመንት ሜትድ ነው። ያ ማለት ምንም አይነት ካሽ ወይንም ምንም አይነት የሆነ ሀገር ከረንሲ ልንከፍል አንችልም። የሚከፈለው በዶላር ብቻ ነው። ያ ዶላር የሚከፈለው በማስተር ካርድ ሊሆን ይችላል፣ በቪዛ ካርድ ሊሆን ይችላል፣ በጎግል ፔይ ሊሆን ይችላል፣ በፔፓል ሊሆን ይችላል፣ በባንክ ትራንስፈር ሊሆን ይችላል። እስካሁን ኤሌክትሮኒካል ፔመንት ሜተድ ነው እንጂ የተባለ በዚህ ካርድ ብቻ ነው የተባለ ነገር የለም። ስለዚህ ይሄን ነገር በቀጥታ የኢንትሪ ፎርሙ ሲከፈት ነው የምናውቀው ማለት ነው። 100% ይሆናሉ ተብሎ የሚጠበቀው የመጀመሪያው ማስተር ካርድ ወይንም ቪዛ ካርድ ነው። የትኞቹ ማስተር ካርድ የትኞቹ ቪዛ ካርድ ልትሉ ትችላላችሁ። ብዙ አይነት ካርዶች አሉ። ፕሪፔድ አሉ፣ ዲቤት አሉ፣ ወይንም ደግሞ ዋሌት ካርዶች አሉ። ስለዚህ የትኞቹ ይከለከላሉ የትኞቹ ይፈቀዳሉ የሚባል ነገር ገና ምንም የታወቀ ነገር የለም። ነገር ግን ኢንተርናሽናል ማስተር ካርድ ወይም ቪዛ ካርድ ካላችሁ ፔመንቱን እንደምትፈጽሙ መተማመን አለባችሁ ማለት ነው። እኔ ለምሳሌ የዘንድሮውን ዲቪ የምሞላ ለራሴም እንዲሁም ለሌሎች ሰዎች ባለኝ ፊዚካል ማስተር ካርድ ነው። እንደምታዩት ማስተር ካርድ ላይ በዚህ ካርድ
ነው ቀጥታ ፔመንቱን የምፈጽመው ብዙ ካርዶች አሉ ነገር ግን ይሄኛው 100% እርግጠኛ የሆነና ክፍያ መክፈል የሚችል ነው ኢንተርናሽናል ከሆነው ስዊስ ባንክ ነው የወጣ ስለዚህ በዚህ ካርድ ሙሉ ለሙሉ 100% ክፍያ መክፈል ይችላል እናንተም እንደዛ አይነት ካርዶች ካሏችሁ መጠቀም ትችላላችሁ ስለዚህ እዚህ ጋር ከተዘረዘሩት ውስጥ እናንተ የሚመቻችሁ መምረጥ ትችላላችሁ በዚሁ አጋጣሚ ፋሚሊ ምናልባት ካርድ የሌላችሁ ወይም ይሄንን ክፍያ መክፈል ማትችሉ ሰዎች እኛ ማስተር ካርድ ስላለን የእናንተን ልንሞላላችሁ እንችላለን እዚህ ጋር በተቀመጠው የቴሌግራም አድራሻ ማናገር ትችላላችሁ ወይንም እዚህ ጋር ባለው የስልክ ቁጥር ልትደውሉልን ትችላላችሁ ከዛው እንግዲህ ራሳችንን ሞላለን የምትሉና ማስተር ካርድ ያላችሁ ሰዎች ደግሞ የምትጠየቁት ነገር እነዚህን አራቶችን ነገር ነው የመጀመሪያው ካርድ ነምበር ነው ካርዳችሁ ላይ ያለው 16 ዲጂት ትጠየቃላችሁ ሁለተኛው ካርድ ሆልደር ኔም ነው ያ ማለት የካርዱ ባለቤት ስም ትጠየቃላችሁ ሶስተኛው ኤክስፓይሪ ዴት ነው ያ ማለት ካርዱ ኤክስፓየር ሊያደርግበት የሚችለው ዓመተ ምህረት ስንት ነው የሚለውን ትጠየቃላችሁ ሌላው CVV ወይንም ካርድ ቬሪፊኬሽን ቫልዩ ነው ይሄ ባለ 4 ወይንም ባለ 3 ዲጂት ሊሆን ይችላል እሱን ታስገባላችሁ አውቶማቲካሊ ከካርዳችሁ ላይ $1 ይቆርጥና የእናንተን የዲቪ አፕሊኬሽን ፕሮሰስ ያስቀጥለዋል ማለት ነው በጣም አሪፍ ፋሚሊ እንግዲህ አጠቃላይ ከመጀመሪያው እስከ መጨረሻው ያሉ ነገሮች ልንሞላቸውና ልናስገባቸው የምንችላቸው ነገሮች በሙሉ እነዚህ ናቸው ሜቢ ፓስፖርት ሊጠየቅ ይችላል እስካሁን 100% የተረጋገጠ ነገር ስለሌለ ነው እዚህ ጋር ያላካተትኩት ምናልባት ፓስፖርት ካስፈለገ የዚህን ፓስፖርት የመጀመሪያ ገጹን እስካን አድርጋችሁ መያዝ ይገባችኋል ይችኛዋን የፓስፖርታችሁን የመጀመሪያ ገጹን እስካን ታደርጓትና ወይንም በደንብ አሪፍ በሆነ ስልክ ታነሱና ትይዛላችሁ አስገቡ የሚባልና ግዴታ የሚሆን ከሆነ እስካን ያደረጋችሁትን ፓስፖርት ሰሚት ታደርጋላችሁ ማለት ነው በመጨረሻም በፍጹም ልትሰሯቸው የማይገቡ ስተቶችና የናንተን አፕሊኬሽን ዲስኳሊፋይድ ሊያስደርጉ የሚችሉ ስተቶችን ልንገራችሁ የመጀመሪያው አውቶማቲክ ዲስኳሊፊኬሽን ኤረር ይባላል ሁለተኛው ደግሞ ላተር ስቴጅ ዲስኳሊፊኬሽን ኤረር ይባላል ወደ መጀመሪያው ነጥብ ስንመጣ መልቲፕል ኢንትሪ ነው በምንም አይነት ሁኔታ አንድ ሰው ከአንድ ጊዜ በላይ መሙላት አይችልም እያልኩ ያለውት ፕሪንሲፓል አፕሊካንት ሆኖ ነው ባለትዳሮች ሁለት አማራጭ አላቸው አንድ ጊዜ በባል አንድ ጊዜ በሚስት ዋና ሆኖ መሙላት ይችላሉ ነገር ግን ባል ሁለት ጊዜ ዋና ሆኖ መሙላት አይችልም ሚስትም ሁለት ጊዜ ዋና ሆና መሙላት አትችልም አንድ ጊዜ ዋና አንድ ጊዜ ዴሪቬቲቭ ሆኖ መሙላት ይቻላል ስለዚህ ጉዳይ በደንብ አድርጌ የሰራሁት አጭር ቪዲዮ አለ እዚህ የቲክቶክ አካውንት ላይ ገብታችሁ ማየት ትችላላችሁ ስለዚህ መልቲፕል ኢንትሪ ማለት 2-3 ጊዜ ዋና መልካቹ ነው መሙላት አይቻልም አውቶማቲካሊ ዲስኳሊፋይድ ነው የምትደረጉ እጣው ውስጥ ራሱ አትገቡም ሁለተኛው ኢንቫሊድ ፎቶ ነው ፎቶግራፍ በጣም መጠንቀቅ አለባችሁ ስለ ፎቶግራፍ እያንዳንዱ ነገር አስረዳለሁ ስለዚህ ስለ ፎቶ ብዙ አሁን አላወራችሁም በሌላ ቪዲዮ ባሪፍ ይጀላችሁ የምመጣ ይሆናል ሶስተኛው ኢንኮሬክት ማሪታል ስታተስ ነው አግብታችሁ አላገባውም ሳታገቡ አግብቻለሁ የሚል መረጃ ማስገባት አውቶማቲካሊ ዲስኳሊፋይድ ሊያስደርጋችሁ ይችላል ሌላውና አራተኛው ሚሲንግ ፋሚሊ ሜምበር ነው ይሄ ደግሞ ቤተሰቦቻችሁን መርሳት ልጆቻችሁን ሳታስገቡ መቅረት የሌላችሁን ልጅ ማስገባት እንደዚህ አይነት ነገሮች በጭራሽ አይመከርም አምስተኛው ሮንግ ካንትሪ ኦፍ ኤሊጂቢሊቲ ኢትዮጵያ ኦልሬዲ ኤሊጂብል ካንትሪ ነች ምንም የሚያስቸግር ነገር የለውም ይሄ ብዙም ማተር ሊያረጋይ በሁለተኛ ደረጃ የምንመለከተው ላተር ስቴጅ ዲስኳሊፊኬሽን ነው እሱ ማለት እንግዲህ ዲስኳሊፊኬሽን ዱሪንግ ቪዛ ፕሮሰሲንግ ኦር ኢንተርቪው ነው ኢንተርቪው ላይ ነው ይሄ ደግሞ ሊይዛችሁ የሚችል የመጀመሪያውና ዋነኛው ኖ ሪኳየርድ ኤጁኬሽን ኦር ወርክ ኤክስፒሪየንስ ነው የትምህርት ደረጃ ሳይኖራችሁ የሥራ ልምድ ሳይኖራችሁ አፕላይ ብታደርጉና ዲቪ ቢደርሳችሁ ኢንተርቪው ላይ አውቶማቲካሊ ተወርቃላችሁ ወይም ዲስኳሊፋይድ ትደረጋላችሁ ሌላው ኢንቫሊድ ፓስፖርት ኦር ፓስፖርት ዲቴይልስ ነው ትክክለኛ ያልሆነ ፓስፖርት ይዛችሁ የምትቀርቡ ከሆነ DS 260 ላይ አፕላይ ስታደርጉ የተሳተ መረጃ ካስገባችሁ አውቶማቲካሊ ኢንተርቪው ላይ ኤምባሲው ይጥላችኋል ማለት ነው ሶስተኛው ፌክ ኦር ኢንኮምፕሊት ዶክመንት ነው የተጠየቃችሁትን ዶክመንት ይዛችሁ ካልሄዳችሁ የግድ ማቅረብ ያለባችሁን ዶክመንት ይዛችሁ ካልመጣችሁ የናንተ ኬዝ አውቶማቲካሊ ዲስኳሊፋይድ ይደረጋል ማለት ነው ሌላውና አራተኛው ሮንግ ኦር ኢንኮንሲስተንስ ኢንፎርሜሽን ነው ማች የማያደርግ DS 260 ላይ የሞላችሁትና ኢንትሪ ፎርማችሁ ላይ የሞላችሁት ነገር ማች ካላደረገ ካልተመሳሰለ ልትወርቁ ትችላላችሁ
የመጨረሻውና አምስተኛው ፌለር ቱ ሚት ሜዲካል ኦር ባክግራውንድ ሪኳየርመንት ነው። ይሄ ደግሞ የሜዲካል ኤግዛም አለ፣ ባክግራውንድ ሪኳየርመንት የሚባሉ ነገሮች አሉ። እነሱን አጠቃላይ የወንጀል ምርመራ፣ የጤና ምርመራ፣ የኢሚግሬሽን ቫዮሌሽን ሩል ምናምን የሚባሉ እነዚህ ነገሮች ሁሉ አጠናቃችሁና ኦኬ አድርጋችሁ ካልሄዳችሁ ልትወርቁ ወይንም ዲስኳሊፋይድ ልትደረጉ ትችላላችሁ ማለት ነው። የመጨረሻዬ ማሳሰቢያና አሪፍ የሆነ እድል እንድትጠቀሙ እነዚህ ነገሮች አድርጉ። always use a valid current passport, a new photo taken with 6 months, correct spelling and birth detail exactly as on your passport. ፓስፖርት ላላችሁ ሰዎች ፓስፖርታችሁ ላይ ያለውን መረጃ ብቻ ተጠቀሙ። ሌላው ኮሬክት ማሪታል ኤንድ ኦል ችልድረን ኢንፎ ነው። ይሄ ደግሞ ያገባችሁ አግብተናል ብላችሁ ሙሉ፣ ልጆች ያሏችሁ ደግሞ ሁሎችንም ልጆች አስገቡ። በመጨረሻም ኦንሊ 1 ኢንትሪ ፐር ፐርሰን ነው። አንድ ሰው ብቻ ዋና ወይንም ፕሪንሲፓል አፕሊካንት ሆኖ ማመልከት ይኖርበታል። እሺ ፋሚሊ እንግዲህ የነበረን መረጃ ይሄንን ይመስል ነበር። እስካሁን ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መረጃው ይጠቅማችኋል ብዬ አስባለሁ። ሌሎች መረጃዎችንም በተከታታይ ቪዲዮ ይዤላችሁ የምመጣ ይሆናል። ሁላችሁም ቪዲዮውን ላይክ አድርጋችሁ ጨርሱ። አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግ አበረታቱኝ። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።